አልፈልግም ብሎ አመናጨቃት። በስተ መጨረሻ ዝና ኤፍራታን አገኛት። ኤፍራታና ማህሌት በአንድ ጋር ቆመው እያወሩ እያለ ዝና ይመጣል። በዚህ ሰዓት እንግዲህ ዝናን ሲመለከቱት ማህሌትና ኤፍራታ በጣም ነበር የደነገጡት። ምክንያቱም እስከ ዛሬ ድረስ ኤፍራታ ቤት ተቀምጣ ማህሌት ግን ቤት የለችም፣ የት እንዳለች የማውቀው ነገር የለም እያለች እየዋሸችው ነበረ። አሁን ግን በአጋጣሚ መንገድ ላይ ቆመው ሲያወሩ ያያቸውና ወደ እነሱ ሲመጣ እንግዲህ ማህሌት ደግሞ ገና ዛሬ ነው ወደ ቤት የተመለሰችው፣ እናም ልደውልልህ እያሰብኩ ነበረ እያለች ብሩክን ይቅርታ ከምጠይቀው ኤፍራታን አሳልፌ ብሰጥ ይሻለኛል ብዬ ኤፍራታን ከየትም ካለችበት ብዬ ይሄው አምጥቻታለሁ ብላ ለዝና ማስተባበል ትሞክራለች ማለት ነው። ኤፍራታም እንግዲህ በዚህ ሰዓት ሁኔታው በጣም ግራ ስለገባት በማህሌት በጣም ታዝንባታለች። ምክንያቱም በችግሯ ጊዜ አብራት የነበረችው እና አስጠግታ የምታኖራትም ብቸኛዋ ኤፍራታ ብቻ ናት። ዝና እንኳን ከማህሌት ምንም አይነት ጥቅም የማያገኝ ከሆነ ምንም ነገር ሊረዳትም ሆነ አጠገቡም ሊያስጠጋትም አይፈልግም ማለት ነው። እንግዲህ ከማህሌት የሆነ ነገር የሚፈልግ ከሆነ ግን ማህሌትን ይፈልጋታል፣ ገንዘብም ይሰጣታል የሆነ ስራ ከሰራችለት ማለት ነው። በተቀረ ግን ማህሌትን በጣም ነው የሚጠላት ማለት ነው። እንደውም ምንም ጥቅም እንደሌላት እና የሆነ እርባና ቢስ እንደሆነችም ጭምር ነበር ሲነግራት የነበረው ማለት ነው። ማህሌት ግን በጣም ገንዘብ ወዳድ ስለሆነች ከዝና አጠገብ አትጠፋም ነበረ ማለት ነው። እንግዲህ የኤፍራታ እንኳን ብሩክን ይቅርታ ጠይቃ ወደ ቤት መመለስ እንዳለባት እና ከብሩክ በመለያየቷ በጣም እንዲቆጫት እየመከረቻት ነበረ ማለት ነው። ይህ ሁሉ ነገር የሆነው አንቺ ከብሩክ በመለያየትሽ ነው እያለች ሁልጊዜ ትመክራት ነበረ ማለት ነው። እንግዲህ በስተመጨረሻም ከጊዜ በኋላ መውደቂያ ጎዳና እንደሚሆንና ዝናም ቢሆን ዞር ብሎ እንደማያያት ትመክራት ነበረ ማለት ነው። መሀሊት ግን ዝና እንደሚወዳት እያስመሰለች እንደዚሁም ደግሞ እሱ መቼም ቢሆን እንደማይተዋት እና የተለያዩ ነገሮችን ቃል እንደገባላት ጭምር ስትናገር ነበር። እንግዲህ መሀሊት በዝና ስትመካና ስትኮራበት ነበረ ማለት ነው። ነገር ግን አሁን ላይ ሞገስ ላይ አድርጊ ያላትን ነገር ሳታደርግለት ወይም ሳይሳካለት እንኳን እንደቀረ በጣም ነበር ሲያንቋሽሻት እና ሲሰድባት የነበረው ማለት ነው። እና ከሱ ደግሞ ምንም አይነት ገንዘብ እንደማታገኝም ጭምር ሲነግራት ነበረ። ሁለት አማራጮችን ሰጥቷት ነበር። እሱም አንደኛ ብሩክን ይቅርታ ጠይቃ እዛ ቤት መግባት እና ኤፍራታን አሳልፎ መስጠት ነበር። እንግዲህ ማህሌት ኤፍራታን አሳልፌ ከምሰጥ እነ ብሩክ ቤት ሄጄ ይቅርታ ብጠይቀው ይሻለኛል እያለች ስታስብ ነበር። ነገር ግን በአጋጣሚ ዝና ከማህሌት እና ኤፍራታ ሆነው መንገድ ላይ ሲያወሩ ይመለከታቸዋል ማለት ነው። ነገር ግን ኤፍራታ እንግዲህ ጥሏል ጠላትን ፈጣሪ በእንደዚህ እየተጨቃጨቁ እያለ እንግዲህ ማህሌት በቃ እኔ እኮ አሳልፌ ልሰጥህ ነበረ ገና ዛሬ ነው የመጣችው ወደ ቤት እያለች ለዝና ስትናገር ኤፍራታ ደግሞ በቃ ምንም ነገር እንዳታደርገኝ እባክህ እያለች ስትለምነው በዚህ አጋጣሚ መድብል ይመጣል ማለት ነው። በአጋጣሚ ከዛ መድብል ሲመጣ ሁኔታውን በደንብ ከተመለከተ በኋላ ኤፍራታ ደግሞ ቀደም ሲል ዝና እንደሚፈልጋት እና ኤፍራታም ደግሞ ለዝና አሳልፋ እንደምትሰጣት ስታስፈራራት እንደነበረ ለመድብል ነግረው ነበረ ማለት ነው። መድብልም እንግዲህ መቼም ቢሆን ለዝና አሳልፈው እንደማይሰጧት እና ሁልጊዜም ቢሆን እሱ ከጎኗ እንደሚሆንላትም ጭምር ሲነግራት ነበረ ማለት ነው። እና በዚህ ሰዓት እንግዲህ መድብል ኤፍራታን ሊይዛት ሲል ዝናን ይመተውና ይጥለዋል ማለት ነው። እንግዲህ በዚህ ሰዓት ማህሌት ኤፍራታ ምን ያክል እድለኛ እንደሆነች ጭምር ስታስብ ነበር ማለት ነው። ምክንያቱም ማህሌት እስከዛሬ በጣም ብዙ ነገሮችን ታደርጋለች፣ በጣም ብዙ ትለፋለች። ነገር ግን አሁን ላይ ምንም አይነት ጥቅም እያገኘች እና ከጎኗ እንኳን የሚቆም ሰው እንደሌለ በደንብ ተረድታለች ማለት ነው። እንግዲህ በትላንትናው ክፍል ላይ ማህሌት በጣም ተጸጽታ ነበረ። ሞገስን ይቅርታ ልትጠይቀው ደውላለት ይቅርታ ከመጠየቅ ይልቅ ይቅርታ አድርጌልሃለሁ ብላ ነበር የነገረችው ማለት ነው። እሱም ለምኑ ሲላት ቪዲዮውን ስለለቀክብኝ ይቅርታ አድርጌልሃለሁኝ ብላ ነበር ያለችው ማለት ነው። እና እሱ ግን መቼ ነው አንቺ ይቅርታ የምትጠይቂው እያለ ስለ እሷ መጥፎነት ሲነግራት ነበር ማለት ነው። እንግዲህ በዚህ ሰዓት ማህሌት ምንም አይነት መውደቂያ እንደሌላት እና ሁሉም ሰው ፊቱን እንዳዞረባት ሲገባት ቁጭ ብላ መንገድ ላይ እያለቀሰች ነበረ ማለት ነው። ኤፍራታ ግን ከሷ በደንብ በበለጠ ተሽላ ተገኝታለች ማለት ነው። አሁን ላይ መድብልም ቢሆን ከጎኗ ነው። ለሞገስ ባደረገችው ነገር መድብል ደግሞ እሷን እንዲጠብቃትና
ከጎኗ እንደሚሆን አሳይቷታል ማለት ነው። እና ዝናም እንግዲህ ከወደቀ በኋላ ማህሌት ልታነሳውና ልታረጋጋው ትሞክራለች። ዝና ግን እኔ አንቺን አጠገቤ ላይሽ አልፈልግም ብሎ አመናጭቆ ያባረራታል ማለት ነው። አሁን ላይ ማህሌት መውደቂያ አጥታለች። ዝናን ከጣለ በኋላ መድብል የኤፍራታን እጇን ይዟት ይሄዳል ማለት ነው። እንግዲህ በዚህ ሰዓት ኤፍራታ በጣም ታዝናለች፣ ልቧ ይሰበራል። ወደ ቤትም ከሄደች በኋላ እያለቀሰች እስከዛሬ ባደረገችው ነገር ስትጸጸት ነበረ ማለት ነው። ነገር ግን አሁን ላይ ሄጄ እነ ብሩክን ይቅርታ መጠየቅ አለብኝ እያለች ከልቧ እየተጸጸተች ነበረ ማለት ነው። ነገር ግን አሁን ላይ እዛ ቤትም ቢሆን ብትሄድ ይቅርታ እንኳን ብትጠይቃቸው ከልቧም ተጸጽታም እንኳን ቢሆን እነሱ ግን ሊያምኗት አይችሉም ማለት ነው። እሷ ግን በዚህ ሀሳብ ምንም ቢሆን ይቅርታ መጠየቅ አለብኝ ብላ ወደ እነ ብሩክ ቤት ከሄደች በኋላ እንግዲህ ቅድስት ነበረች በሩን የከፈተችው ማለት ነው። በዚህ ሰዓት እንግዲህ ቅድስት እንዴ እዚህ ደግሞ ምን ትሰሪያለሽ በማለት ማህሌትን ትጠይቃታለች ማለት ነው። እንግዲህ ማህሌትም ብሩክን ልጠይቀው ነው የመጣሁትኝ በማለት ወደ ውስጥ እንድትገባ ትጠይቃታለች ማለት ነው። እንግዲህ ቅድስትም እንድትገባ ከፈቀደችለት በኋላ ቤት ቁጭ ብለው እያላገጡባት ነበረ ማለት ነው። አጋጣሚ ደግሞ ዳጣም ነበረች እና በጣም እያሾፉባት እና እያላገጡባት ነበረ ማለት ነው። እንግዲህ በዚህ ሰዓት ደግሞ ብሩክ እዚህ ምን ትሰሪያለሽ? ዓይንሽን ላይ አልፈልግም እያለ ከቤት እንድትወጣለት እና እነ ቅድስትን እንዲያስወጡለትም ሲጠይቅ ነበረ ማለት ነው። እንግዲህ በዚህ ሰዓት በትላንትናው ክፍል ላይ በሴት ምክንያት በጣም ብዙ በደልና ብዙ መከራ እንደደረሰበት በሴት ምክንያት ብዙ መውደቅ እንደደረሰበት እና መነሻውም ደግሞ ምናልባትም በሴት ሊሆን ይችላል እያለ ለቅድስት የሆነ ተስፋ እየሰጣት ነበረ ማለት ነው። እንግዲህ ብሩክ ይሄ ሁሉ ነገር የደረሰበት በማህሌት ምክንያት እንደሆነ እና እሷ መጀመሪያውኑ ልጁ እንድትታከምለት ፈቃደኛ ብትሆንና ልጁን ብትወድለት ይሄ ሁሉ ነገር አይፈጠርም ነበረ ማለት ነው። ነገር ግን በዚህ ምክንያት ብሩክ በጣም ብዙ መከራዎችን አሳልፏል። ይህንን ነገርም ደግሞ ለቅድስት ሲነግራት ነበረ ማለት ነው። እንግዲህ ቅድስትንም ይህን ሁሉ ዋጋ የከፈልሽልኝ ለምንድን ነው? ይህን ሁሉ ጊዜ ጠፍቼ ስቀርም ስለምን ጠበቅሽኝ? ልጄን ስለምን ተንከባከብሽልኝ? ምክንያትሽ ምንድን ነው? እያለ ሲጠይቃት ነበረ። በዚህ ሰዓት እንግዲህ ቅድስት ምክንያቱን አንተ ታውቀዋለህ እያለች እንደምትወደው በትንሹም ቢሆን ምልክት እየሰጠችው ነበረ ማለት ነው። እንግዲህ ብሩክም ገብቶታል። እንግዲህ እኔ ልዳንና እስኪ የሚሆነውን እናያለን እያለ ነበር። እንግዲህ መድብልም ቅድስትና ብሩክን ማጋባት እንዳለበት እና ሁለቱ አንድ ላይ መሆን እንዳለባቸው ሲያስብ ነበረ ማለት ነው። እንግዲህ ብሩክ አሁን ላይ በጣም በጥሩ ሁኔታ ላይ ነው የሚገኘው። በደንብ እያገገመ ነው። እንግዲህ ሲድን ደግሞ ከቅድስት ጋር ይጋባሉ ማለት ነው። በዛን ሰዓት ማህሌት ምን አይነት ስሜት እንደሚሰማት እና ምን እንደምትሆን መገመት አይከብድም። ምክንያቱም ማህሌት ለኤፍራታ መቼም ቢሆን ብሩክ ሰራተኛ ሊያገባ አይችልም፣ እሱ ክብሩን እንዴት መጠበቅ እንዳለበት በደንብ የሚያውቅ ሰው ነው እያለች ቅድስትን እየናቀቻት እና ብሩክ ደግሞ ቅድስትን እንደማያገባት በደንብ እርግጠኛ ሆና ስትናገር ነበር። ኤፍራታ ግን ቅድስት በጣም እንደምትወደው እና ብሩክም ደግሞ እንደሚወዳት እየነገረቻት ነበረ። ማህሌት ግን ይሄንን ነገር አምና መቀበል አልፈለገችም ነበረ ማለት ነው። እንግዲህ እውነት ሆኖ ደግሞ ሲጋቡ ምን እንደምትልና ምን ሊሰማት እንደሚችል በደንብ መገመት አይከብድም ማለት ነው። እንግዲህ በዚህ ሰዓት ማህሌት ወደ ቤት ከመጣች በኋላ ሁሉም ሰው ሲያላግጥባት እና ሲስቅባት ነበረ ማለት ነው። ምሳሌም ደግሞ ከዚህ በኋላ አንቺ እናቴ አይደለሽም፣ እናቴ ቅድስት ናት በማለት ምሳሌ ስትናገር ማህሌት እንግዲህ እኔም እኮ እናትሽ ነኝ፣ ቅድስት ሳትሆን እኔ ነኝ እናትሽ፣ ከዚህ በኋላ ጥሩ እናት ሆንሻለሁ እያለች ምሳሌን ለማስተባበል ስትሞክር ብሩክ እንግዲህ ውጪ ብዬሻለሁ እያለ ሲላት ምሳሌ ደግሞ ከዚህ በኋላ እናቴ አንቺ ሳትሆኝ ቅድስት ናት ብላ ስትናገር እንግዲህ ማህሌት በጣም ተናዳ ከቤት ጥላ ትወጣለች ማለት ነው። እና ቤትም ሄዳ በጣም እያለቀሰች እና እያዘነች ነበር። አሁን ላይ ማህሌት ምንም አይነት ገንዘብ የላትም። በዛ ላይ ደግሞ የምትበላውም ነገርም እንኳን ቢሆን የላትም ማለት ነው። ኤፍራታም ቢሆን ከዚህ በኋላ እሷ ቤት እንደማትቀመጥ ነግራታለች። ምክንያቱም ዝና ወደ እነሱ በመጣ ሰዓት አሳልፋ ልትሰጣት እንደነበር ስትናገር ነበር ማለት ነው። እና ከዚህ በኋላ ከኔ ጋር መኖራችሁም ብላ ከቤት አስወጥታታለች ማለት ነው።
አሁን ላይ ማህሌት እስከ ዛሬ ያደረገችውን እና እየሰራችውን ስራ ሁሉ አሁን ደግሞ በእጥፍ የምትቀበልበት ጊዜ ደርሷል ማለት ነው። አሁን ላይ ማህሌት በጣም እያዘነች እና ልቧ እየተሰበረ ነው። በጣም ታሳዝናለች ማለት ነው። ነገር ግን ያም ሆኖ በምታደርገው ነገር እየተጸጸተች እና ሰዎችን ይቅርታ መጠየቅ አትፈልግም።